ተግባብታችሁ ማውራት ማትችሉ አመሰግናለሁ ለዚህ መልስሽ አመሰግናለሁ ትከፊበታለሽ ገና እንደዚህ ከሆነ ትከፊያለሽ ገና ታያለሽ ለሴት ልጅ እንዲተመኝቻ አላቅም ግን ትከፊያለሽ ቡዜ አንዴ በመጀመሪያ ደረጃ ደግሞ ሲጀመር ቆማችሁ ደግሞ አትከራከሩ በመጀመሪያ በእናትህ ሲጀመር ማለት ነው አንተም ኖርክም አልኖርክም በቃ እኔ ሊሄድ ነው በእናትህ ይሄ ነገር ምንም ይደብራል ገባክ በጣም ነው የሚያስጠላው ብትይዥ የሚሻል ሲጀመር ተግባብታችሁ ምጫሽቱ ረብስማ ምን አይነት ነገር ነው በእናታችሁ አንድ ሲባል አንድ ይመጣል እንዴ በእናትህ ሲጀመር እኮ እሷን ህይወት ውስጥ ምንም አይመለከታትም አይደል እንዴ ምንድነው እንደሚያወራጋርጋት እንዴ ትልቅ ሰው ናት እንደ ትልቅነቷ ያው በእህቴ ስም እኔ ቅርታ ጠይቅሻለሁ ምክንያቱም አንዳንድ ጊዜ ምን አለ መሰለሽ ሁሉም ሰው የመረዳት አቅሙ እኩል ነው ማለት አይቻልም እሷ ምናልባት በእሷን ግን ነገሩን ስታስበው የሆነበትን ቅድም እያልኩሽ ነው ለማስረዳት አንቺን እየሞከርኩ በቃ ሁኔታው እሷ ያለችበትን የሆነውን ነገር ስታይ ወንድሟ ደግሞ እኔ ከኔ የበለጠ አብረሽ ብዙ ጊዜ ከሷ ጋር ነው የሚገናኘው ገብቶሻል አይደለም ያለውን ነገር ሁሉ ነገር ስለምታውቅ ለዛም ይሆናል እንደዚህ ሆት የምትሆነው ምናልባት ከተረዳሻት ማለት ነው እኔ እንደውም እኔ ታውቂያለሽ ብዙ አላገኛችሁም እናንተ ጋር ለመምጣት ብዙ ነገር ሆኜ ነው የምመጣው ተረዳሽኛ እሷ ግን በቃ ከሱ ጋር በጣም ብዙ ጊዜ ቅርበት ስላላት ያለውን ነገር ሁሉ ዲቴል በደንብ ታውቃለች በየቀኑ የሚፈጠረው ነገር ያንን እያየች ስለሆነ ምናልባት ለዛም ሊሆን ይችላል ሆት የምትሆነው ግን እኔ የምልሽ ነገር እኔ ላንቺ ምንድነው በቃ እውነታ ነው ትክክል ነው ለማንም ብዬ እኔ የምደብቀው ነገር የለም እያልሽ ነው ያለሽው እውነታ ነው ማለት ነው ምን መሰለክ ዲፍ እሱ ሲጀመር መጀመሪያ ምን ነበር ያለው መሰለ ምንም ነገር አላውቅም ከዛ ደግሞ ሲጠይቅ አውቃለሁ ለምን በሁለት አይነት ቃል የሚናገረው ለምን ሲዋሻል ለምን አስፈለገ በዚህ ልክ ኦኬ እሷም እያለች አለችው መጀመሪያ ራሱን አያውቅም ነበር አሁን ደግሞ አውቃለሁ እያለ ነው አሁንስ ምን ልትል ነው እሱ እስቲ እኔ አሁን ምን መሰለሽ አሁን እኔ ማድረግ የምችለው እኔ እህቴንም አብርሽንም ሆነ አግኝቼ እኔ በስነ ስርዓት እንደ ወንድም የሚሰማኝ እሷም ደግሞ እንደ ታላቅ በስነ ስርዓት የሚሰማተን እኔ እንደውም በቃ ባንቺ ምክንያት ከሱ ጋር ትንሽ በጣም ብዙ ነገሮች ተጎራብጠናል ታውቂያለሽ ምንም የሆነ ቁጭ ብዬ ላናግረው ብፈልግም እያገኘሁት ስላልሆነ ማግኘት በምችልበት መንገድ እሱን ሆነ እስኪ ተነጋግረን ያለውን ነገር እናወራበታለን ላንቺ ግን እርግጠኛ እንድትሆኚ ወይ ደግሞ እኛ እርግጠኛ እንድንሆን ተረዳሽኝ አይደል እኛ እርግጠኛ እንድንሆን ካንቺ ትክክለኛ የልጁ ማስረጃ እውነተኛ ማስረጃ ፈልጋለሁ እኔ ገብቶሻል አይደል እኔ ወንድሜንም ሆነ ቤተሰቤን እህቴንም ማሳመን የምችለው በዛ ነው አሁን አንቺ ኖርማል ባፍ ነገርሽኝ አይደል ሂጂ ከነሱ ጋር በከራከር ወይ ከነሱ ጋር ባወራ አንተ ነው ያረገስክላት እስከሚሉኝ ሌላ ነገር ነው የሚያስገባኝ ገብቶሻል ስለዛ እኔ ምን ፈልጋለሁ ይመስልሽ ካንቺ ትክክለኛ እውነተኛ መረጃ ስለምፈልግ ፍቃደኛ ከሆንሽ አብረሽኝ ሄደሽ ስለ ልጁ ትክክለኛ መረጃ ከሐኪም አንፃር ብንቀበል ላንቺም አሳማኝ ይሆንልሻል ለኔም ደግሞ ወንድሜን የሚይዝበት መንገድ ይሆነኛል ማለት ነው ተረዳሽኛል አዎ ቅራይልሽ እንደዚህ ምንም ችግር የለውም ኖርማል ነገር ነው ማለት እኔ ማንንም እንዲረዳ ማንንም እንዲያምን ምናምን ሳይሆን ጀስት ማወቅ ስላለበት ነው ለሱን ይሄንን ነገር የተናገርኩት እሱ ደግሞ ነገሮችን ማናገርም መመለስም መጋፈጥም ይችላል ወንድ ልጅ ነው አይደለ ያ በዚህ ልክ ሰው እየላከ በዚህ ልክ ለአንዱ እየሄደ እያወራ ምናምን ነገሮችን በዙሪያ ጥምጥም ማረግ አይጠበቅበትም ያውሱ እኔ ምንም ነገር አይመስለኝም ማንንም ቢመጣ ፊትለፊት መጋፈጥ ካለብኝ ይጋፈጣለሁ እንጂ ዙሪያ ጥምጥም ሄጄ ሰው አልክም እንዲሆነ እንደዛም ሆነ አልልም ችግር የለብኝም እኔ ማንንም እንዳመጣጡ አስተናግደዋለሁ እንዳመጣጡ እንዳናገረኝ አናገሬ መልሰዋለሁ ማክበር ባለብኝ ልክ አከብራለሁ ማዳመጥ ባለብኝ ልክ አዳምጣለሁ ግን ነገሮችን ሰውን በመጥፎ መንገድ እንዲረዳ እሱን በመጥፎ መንገድ ተረድቶ ሰውንም በመጥፎ ኔጌቲቭ በሆነ ነገር እንዲረዳ የሚያደርግ አይነት ሰው ከሆነ ግን መመለስ ባለብኝ ልክ መናገር ባለብኝ ልክ ተናግሬ ከህይወቴ ማስወጣት ካለብኝ አስወጣዋለሁ ያን ሰው ድጋሚ ማናገርም ማየትም አልፈልግም እንደ አይነት ሰው ሲጀመር አይ እሱ ልክ ነሽ እኮ ግን እሱ ምንድነው እኔ ሌላ ቦታ እኮ አልሄድም እኔና ቡዜን ነው አግኝቶ ያወራንና ስልክ ደውሎ
ለኔም ለሷም እንግዲህ በስልክ ነው ያወራን። ኖርማልኛ በአካል ሲጀመር አልተገናኘንም። ገብቶሻል? እንደ ቤተሰብ ደግሞ እኔም እንደዚህ አይነት ነገር ቢፈጠር ማዋየው እነሱን ነው። ተረዳሽኝ አይደለም? ያሉኝ እነሱ ስለሆኑ እህት ወንድሞቼ ጋራ እናት አባቴ ጋር ሄዳለሁ እንጂ ሌላ ቦታ አልሄድም። ተረዳሽኛ? እሱም ያንን ነው እኛ ጋር ያደረገው። እኔ ደግሞ ይሄንን እንደዚህ ሆነ ሲባል ያው እኔ መሀላችሁ ላይ ያለው ነገር ስላለ ድጋሚ ሌላ ጫወታ ነው ብዬ እንዳላሰብ አንቺን ባገኝሽ ይሻላል በሚል እምነት ነው ዛሬ የመጣሁት። እሺ ችግር የለውም ዴቭ። እኔ እናንተ ተነጋግረን መግባባት እንችላለን። በጣም እውነት ለመናገር ሰውን ተረጋግተ ማረጋጋት ይችላል አይነት ባህሪ ያለክ ሰው ነህና ችግር የለውም። እኔ ላንተ ስል ዛሬውኑ አሁኑኑ ሄደን መመርመርም ቼክ ማድረግም እንችላለን። ኖርማል ነገር ነው። እግዚአብሔር ይስጥልኝ። ይሄንን ነው የምፈልገው። ችግር የለውም።